ያከረቀተ ተደቅናት ነው ያለውን ነገር ለማየት እንዴ የሚኪትም ታረጋለች እዚህ ወንድሜን አስገደልኩ አንተ ነክ ማለት ነው አይደል? ታውቂያለሽ አላውቅም እንዴ ከኔ ብለ ተቀም እንዴ ተሰለኝ አላውቅም ሰራተኛዋ እዚህ መጥቼል ማርፈው ብላኛለች ምን ታረጋለሽ እዚህ አንቺ ማን እኮ አንተ ማን ምን ያረክሽ ነው ያለሽው ምንድነው ይሄ ነው ማን አንቺ ጋር መታ እንደምታርፍ ነገራኛለች ሰራተኛዋ ጭራሽ ደላላ ነሽ ነው ምን ታረጋለሽ እዚህ አንቺ ማን እኮ አንተ ማን ምን ያረክሽ ነው ያለሽው ስለዚህ እሷን እቺን ስራ መስራው ነው ያልሽኝ ያለሽ እኔ ምን አውቃለሁ እኔ ካንተ ቁርስ መጣ አይደል ያገኘሁት እዚህ ቤት ምንድነው ማን አንተ ወረቀት ትላለህ የሚያወጣ ስራታስ ስለምትለው ነገር ሁሉ እኔ አላውቅም ነው ሰሞኝም አላውቅም በምን አማርኛ ልንገርህ ቆይ ምን እየተፈጠረ ነው ያለ ምንድነው እየተፈጠረ ነው እዚህ ቤት ማን ነህ አንተ ለምን ተቆር በተቆር ያለባችሁ እዚህ ቤት ብሩን ቃውቀት አይደለም ሰው ምን እንቆሻሻ ሰው ከዚህ በላይ ካንተ ወጪ ይመጣው ጊዜ አይኖረኝም ሰማኸኝ አይደል እነሱንም እንዲያሳልፉኝ ንገራቸው ይልቀቁኝ እሺ ማን ነው ይሰውዬ ንገሩኝ ማን ነው ቆይ አንተ የት ነው የምታውቃቸው ምንድነው እያወራሽ ያለሽው እያወራ ያሉት ነው አሁንም አትሻለሽም ይሄ ነገር መንገሬ ግን አንተ ትልቅ አደጋ ውስጥ ነው የሚከተው ስለዚህ አትነግሪኝም በቀጥታ ከኔ ጋር የሚገናኝ ነገር ጠይቀኝ የምትለው ነገር አላውቅም ለማን እንደሆነ አላውቅም ታውቂያለሽ አላውቅም እንዴ ከኔ ብለ ተቀም እንዴ ተሰለኝ አላውቅም ሰራተኛዋ እዚህ መጥቼል ማርፈው ብላኛለች አንቺ ጋር መታ እንደምታርፍ ነገራኛለች ሰራተኛዋ ጭራሽ ደላላ ነሽ ነው ደላላ ከመጣ መስሎህ ነው እኔ ደላላ አልሰራው እንደዛ አይደለም ያልኩሽ ነገር ግን አንደኛ ወንጀለኛ ነገር ትንገሽ ሁለተኛ ብዙ ገንዘቦች በህገወጥ መልክ አግኝተሻል ሶስተኛ በህገወጥ መንገድ ገንዘብ ትራንስፈር የተደረገ የምትላትን ሰው እኔ አይደለሁም ተረዳኸኝ አይደል ሌላ ነች ከኔ ጋር የሚገናኝ ነገር ጠይቀኝ ስለምትለው ነገር ሁሉ እኔ አላውቅም ነው ሰሞኝም አላውቅም በምን አማርኛ ልንገርህ በጣም ቀልድን ያዛችሁ ሲመስለኝ እኔ መሄድ እፈልጋለሁ ሰማኸኝ አይደል መሄድ እፈልጋለሁ ከዚህ በላይ ካንተ ወጪ ይመጣው ጊዜ አይኖረኝም ሰማኸኝ አይደል እነሱንም እንዲያሳልፉኝ ንገራቸው ይልቀቁኝ እንዳስነካኝ ልቀቀኝ እንዳስነካኝ ሌላ ተርፎሪ እንዳታወሪ እሺ ጮርባሪ ሰማያለሽ ጭራሽ ትመታኛለህ ምን ሰራኩ ነው የምትመታኝ ቀልድ አይደለም ያስኩት ካንቺ ጋር እሺ እየቀለድክ ያለው አንተ ነሽ ቢገባል ዝም ብሎ ተነስቶ ይሰሶ መጥፍጠፍ አለ እንዴ ገና እዚህ አስተኝቼ ረግጥሻለሁ ማን ስለሆንክ እንዴ አፍልኬ እዚህ መሬት ላይ ጫፌ እንዳትነካኝ ሰማኸኝ አይደል ጫፌን እንዳትነካኝ እንዴ ስሚ እዚህ እንደ ቀንድ ያበቀልሽው ፀጉርሽ እንደዚህ ነጭቼ እንዳትነካኝ ፈጠርሽ እንድጠይ ነው አሁን ሌላ ተርፍ ንግግር አልፈልግም የምትነግሪኝ ከሆነ ትነግሪኛለሽ የምትይ ከሆነ ደግሞ እድሜ ልክሽን ጨለማ ውስጥ ተበሰብሻለሽ ማዝለውን ግን አንተ ጨለማ ውስጥ መከተኝ ስመታኝ ዝም ስላልኩ ግሩ ምን ይባላል አልፈራም ሰማኸኝ አይደል የውሸቶች የቅጥፈቶች ጠላት ነኝ አይመለከተኝም አንተ የምትላቸው ነገሮች እኔ አላውቅም ጠላት ታውቂያለሽ ደረጃ እንዳታነሳብኝ ደግመክ በግሬ መጣሻለሁ እንዳትነካኝ ልቀቀኝ ብያለሁ ልቀቀኝ አንተ ማለት እንዴ ሴት ልጅ እኮ ነኝ ሴቶች ወንዶች ወንጀለኛ ለኔ ሁሌም ወንጀለኛ ወንጀለኛ ለኔ ሁልጊዜም ወንጀለኛ ሴቶች ወንዶች ለምን ይፈልጋል ጾታ አይኖርሽ ቆይ ከኔ የምትፈልገው ምንድነው በስክል ንገረኝ ምን ገንዘብ ነው ምንድነው የምትፈልገው ሌላው ራስ ሻምበል ይገኛል ሻምበል ማለት ከፍላገ ሰራተኛ ላከልሽ
አንዲት የክፍለ ሀገር ሴት ላቀችልሽ መጣች አንቺ ጋር ረጅም ጊዜ ተቀመጠች። ከዛ የትላክሻት ሽመልስ ቤት ሰራተኛ አድርገሽ ላክሻት። ሰሞኑን ያ ፎቶ እኔ ስለምትለኝ ነገር አላውቅም። ሰማኝ አይደል? ያ ፎቶ አይሽ ፎቶ ግለሰብ አንቺ ጋር ግንኙነት ይበራል። ያው ከየት አገኛት? እያንዳንዱ የምታወራው ነገር ስሚ። ከየት አገኛት? ሽመልስ ማለት ወንድሜ ነው። ሽመልስ ማለት ወንድሜ ብዙ ነገር አብሮኝ ያሳለፈ ነው። ሰማሽ አይደል? ከየት አገኛት? አሁን ሌላ ወሬ አልፈልግም። ከየትም ላገኛት ከየትም ሻምበሌት ነው ያለው። አሁን ቀጥሎ ሻምበሌ ያለበትን ከዛ የወንድሜን ሬሳ የት እንደወሰዳችሁት ጭምር አንድ ባንድ ትነግረኛለሽ። ቆይ እንዴት አምኜ ለምነግርህ? ቅድምም ወንድሜ ነው ብለህ ነው እንደዛ ይሰራልኝ። አመንሽኝ አላመንሽኝ ከዚህ በኋላ ጉዳይሽ አይደለም። ምክንያቱም እኔ ቁጥጥር ሰው ነው ያለሽው። አሁንም ወንድሜ ነው ትላለሽ መልሰን። ወንድሜ ይሁን አይሁን በምን አውቃለሁ? ሽመልስ ወንድሜ ነው። እሱ ቤት ደግሞ ሰራተኛ አድርገሽ አንዲት አጭበርባሪ ሰላይ ልከሽ ነበር። ቀጥያ ይሄ ነገር መንገሬ ግን አንተ ትልቅ አደጋ ውስጥ ነው የሚከተው። ቀጥይ አይምቲ ከሆነ ተሻላል እዛ ጋር ወንድ ሴት አንልም እናሻለን ሁሉንም። አየሁ ማሱ ጫካኝ ሆነን አየሁ። ቀጥያ ሻምበልን አውቀዋለሁ። አሁን የጀመርሻለሽ ሻምበል ማለት አለቃዬ ነው። በጣም ብዙ ነገሮችን ከሱ ጋር ነው የምሰራው። በቃ ሌላ ምን ማወቅ ትፈልጋለህ? ሻምበልን ታውቂዋለሽ አልከኝ? አልኩ በቃ የት ነው ያለው? አላውቅም የት እንዳለ። ክፍለ ሀገር ነበረ። ክፍለ ሀገር ሄጄ የለም አላውቅም የት እንዳለ። እኔንም በስልክ ነው የሚያገኘኝ። አላውቅም። እኔ እኮ በስሩ ያለው ተቀጣሪው እንጂ እሱ አዛዥ አይደለሁም። ሰምኛለሽ? እንዳትነካኝ በጥፊ አጭዬ ጆሮሽ ከዚህ በኋላ እንዳይሰማ አደርጋለሁ። እንዳትነካኝ። አሁን ሁሉ ነገር ንገሪኝ። አንድ ባል ስለ ጎጥ ስራ በኋላ እናወራለን። ነገርኩህ። ሻምበልን ታውቂዋለሽ አልከኝ? አዎ። የት እንዳለ ደግሞ አላውቅም። እሱ ሲፈልግ እየደወለልኝ በስልክ ነው የምንገናኘው። አላውቅም እንዳላታውቂ። አላውቅም። የት ነው የምትረካከቡት? ምንድን ነው የማስረክበው? ሰው ከክፍለ ሀገር መጥቶ ሆነ ቦታ መጥቶ ወደ አንቺ ጋር ሲላክ የት ነው የምትረካከቡ? እሱ የፈለገው ቦታ ነው የሚያገኘኝ እንጂ የፈለግኩት ቦታ አያገኘኝም እኮ። የት ነው ብዙ ጊዜ የምትገናኙት? ምናምን ቦታ ይቀያይራል። ቤቱንም ካወቅሽ በዛው ትነግሪኛለሽ። አላውቀውም። አለበለዚያ ፍርድሽ ይብስብሻል። አላውቀውም። እድሜ ልክሽን በስበስ ትፈልጋለሽ? ቤቱን አላውቀውም። የማውቀውን ጥያቄ እየመለስኩልህ ነው አይደል? ቤቱን አላውቀውም። በስበስ ትፈልጋለሽ? እሺ ንገረኝ አልከኝ፣ እየነገርኩ ነው። ምንድን ነው ከእኔ የምትፈልገው ሌላ? የት እንዳለ ንገሪኝ። አላውቅም የት እንዳለ። አድራሻው በየጊዜው ነው የሚቀያየረው። የት እንዳለ አላውቅም። ለምን ደግሞ አትረዳኝ? እሺ የተገናኛችሁበትን ቦታዎች ታስታውሻቸዋለሽ? አስታውሳቸዋለሁ፣ ግን ተገናኘን እዛ ማለት እዛ ያዘውትራል ማለት አይደለም። ቀጣዩ ጭራሽ ወዴት ነው የምትወስደኝ? ታስጎበኛለሽ። ምንድን ነው ማስጎበኛ? ሁለታችሁ ትገናኙበት የነበረውን ቦታ ጠቅላላ ታስጎበኛለሽ። በቃ እሺ፣ ስለሁሉም ነገር እነግርሃለሁ። እሺ ንገሪኝ እኮ። እሺ ልቀቀኝ ታዲያ። እያስጎበኘሁ ሸሻል። እኔ እነግርሃለሁ አልኩህ አይደል? በቃ ንገሪኝ ቶሎ በይ። ውስጠኝ ጊዜ የለንም። ብዙ ወንጀለኛ ይጠብቃል። በቃ ብዙ ሰዎችን የማገናኘው አንድ ቦታ አለ። እሺ ግን ከኔና እሱና ከጋርዶች ውጭ ማንም ይሄን ቦታ አያውቀው። በጣም የተደበቀ ቦታ ነው። ከሶስታችን ከጋርዶቹ አንድ ጋርድ ይዞ ነው እዛ ቦታ የሚመጣው። ከሶስታችን ውጭ ማንም ያን ቦታ አያውቀው። እሺ ቀጥያ ምን ልንገርሽ? ስለዚህ እዛ ትወስደኛለሽ። እዛ ቦታ አደጋ እኮ ነው ይሄ። ግን ቀጥይ። እሺ ቀስ በላ። ታዲያ ምንድን ነው? ከርቀት ተደቅናት ነው
ያለውን ነገር ለማየት እንዴ የሚኪትም ታደርጋለች እዚህ እንዴ ሰላም ሳለች ጓደኛዬ ናት ማን ነው የት ነው ይዘሽኝ ያልኩሽ ነበረው ምን ታደርጊያለሽ እዚህ ምን ታደርጊያለሽ እዚህ አንቺ ማን እኮ አንተ ምን እያደረግሽ ነው ያለሽው እዚህ ማን ነው እሱ ጓደኛዬ እኮ ናት እሷ ፌቡ ምንድነው ይነቃለ ማን ነው እሱ ማን ያልሽው ፌቨን ምን ታደርጊያለሽ እዚህ ምን እያደረግሽ ነው ያለሽው ጓደኛዬ እኮ ናት ምንድነው ፌቡ ማነክ ቆይ ማን ነው ይዘሽብኝ የመጣሽው አታውቂኝ ምን እዚህ ቤት ማነክ አንተ ለምን ጥቁር በጥቁር የለበስሽው እዚህ ቤት ወንድሜ አለ ወንድ አለ እዚህ ቤት ደህና ነሽ ፌቡ ማን ነው እሱ እዚህ አብሮሽ የሚኖር ሰው አለ እዚህ አብሮሽ የሚኖር ሰው አለ እዚህ ደህና ነሽ ምንድነው ፌቡ ደህና ነኝ እኔ ማን ጋር ይዘሽኝ የመጣሽው አንቺ ማን ጋር ይዘሽኝ ያልኩሽ ነበር ያልኩ እንዴ ምን ፌቡ ምንድነው አብሮሽ የሚኖር ሰው አለ ምንድነው እንዴ እሱማ ፍቅረኛ ያለ አይደል እንዴ ጓደኛዬ እንዴ ፍቅረኛ ማለት ማን ነው እሱ ፍቅረኛ ማን ነው ይዘሽብኝ የመጣሽው ፌቡ ማን ነው ይዘሽብኝ ስሚኝ ማለት ማን ነው ይዘሽብኝ የመጣሽው እሺ ቆይ ፍቅረኛ ስሙ ማን ነው ምን ይሰራልሻል ማን ነው እስኪ ቁጭ አንቺ ፌቡ ምን እየተካሄደ ነው ያለው ምንድነው የምትሰሪው ማን ነው ይዘሽብኝ የመጣሽው ቆይ ማን ነው ካንተ አንዴ ስሚኝና እኔን አዳምጪ እሺ የፍቅረኛ ስም ማን ነው እሱም ብቻ ንገሪኝ ማን ነው ምን ይሰራልሻል ፌቡ ፈልጌው ነው ምን እስካሁን አታውቂውም እንዴ በረከት ነው ስሙ በረከት እንዴ በረከት ምን ነው ማለት ማን ነው ካንተስ እንዴ እኔን አታውቂኝም በረከት እስኪ አንዴ ያዟት እናንተ ጋር ሂጂነስ ለምንድን ነው የምወጣው ቆይ እንጂ ፌቡ ሂጂ ጫልኩሽ ነስ ለምንድን ነው የምወጣው ቆይ የመጣሁበትን ነገር መጀመሪያ በደንብ ላጣራ ምንድነው ተጣሪዎች ንገሪኝ ማነች እሷ ንገሪኝ ጓደኛዬ ቆይ እሺ ለምንድን ነው እሱ ይዘሽብኝ እኔ ጋር የመጣሽው ንገሪኝ ፌቡ እኛ እኮ ፈልገን የመጣነው አንቺ አልነበረም እሺ በቃ ነው እዚህ ምን አለ እሷ ማነች ሂጂ ችግር የለውም እኔም እኮ ካንተ እኩል ነው ያያያት ያለሁት እሱ ነገር ደግሞ ማወቅ ፈልጋለሁ ለምን ደግሞ ወጣው አታውቃትም ታውቃታለሽ እሷ አውቃታለሁ ጓደኛዬ ናት ስለሷ ንገሪኝ ማለት ፌቨን ትባላለች ጓደኛዬ ናት ግን ፍቅረኛዬ ስላለችው ሰው አላውቅም ስለዚህ እሷ ነች ይሄን ስራ የምትሰራው ነው ያልሽኝ ያለሽ እኔ ምን አውቃለሁ እኔ ካንተ እኩል ስመጣ ነው ያገኘኋት እዚህ ቤት አውቃታለሁ ያልሽኝ ነው አይደለ ጓደኛዬ ናት ግን እዚህ ቤት እንደምትኖር አላውቅም ፌቨን ምን እየተፈጠረ ነው ንገሪኝ ምንድነው እኔ ቆይ እስከ ዛሬ ነግሬሽ አላውቅም በረከት የሚባል ፍቅረኛ አለኝ ምናምን ያብቻሻል እንጂ አብራችሁ ትኖሩ ምን እኔ ምን አውቃለሁ እኮ በቃ እኔና አንቺ ከተገናኘን ቆየና ካወራን ቆየን እሺ መቼ አግኝቼ ልንገርሽ እኔ ምንም እየገባኝ አይደለም እሺ ምን እየተፈጠረ ነው እኔ ምን አውቃለሁ ማን ነው ይዘሽብኝ የመጣሽው ምንድነው እየተፈጠረ ያለው መጣሽው በረከት ጋር ነው ማለት ነው እኔ ማርሱ ጋር ነበርኩ ያመጣውክ እሷ እንዴት እዚህ እንደተገኘች ነው ያላውቅም እኔ የት ነው ይዘሽኝ ምን አብራችሁ ይኖራችሁ ነው ስሚኝ የት ነው ወሰጂኝ ያልኩሽ እኔ የመጣ ነው በረከት ጋር ነው አይደል ወሰጂኝ ያልኩሽ የት ነው ሻምበል ጋር ነው ሻምበል የምናገኝበት ቦታ አይደለ በቃ ታዲያ እሱ ነው የማገኘው ሻምበል እዚህ ነው እሱንም የማገኘው እዚህ ቤት ነው ፌቪ ቆይ ከመቼ ጀምሮ ነው እዚህ የምትኖሪው አንቺ ትንሽ ቆየ እንዴት አላውቅም ምንድነው እየሰራሽ ያለሽው ምንድነው የምትነግሪኝ እሺ ያዟት እንደያዟት እኔ መውጣት አልፈልግም ሰማኸኝ አይደለ አልፈልግም መውጣት ለምን እዚህ ቤት እንዳለሽ ማወቅ ፈልጋለሁ ፌቡ ለምን እዚህ ቤት አለሽ በቃ እንዴ ፍቅረኛ ቤት ነው ማለት እንዴ ማለት ሰው ከፍቅረኛው ጋር መኖር አይችልም እንዴ አይቼሽ አላውቅም እኔ ምን አውቃለሁ እኔ በሌለውበት እየመጣሽ ይሆናል እንዴ በረከት ፍቅረኛዬ ነው ከሱ ጋር ደግሞ አብረን እዚህ ቤት እየኖርን ያለ ነው ቆይ ምን ነው የገረመሽ አንቺ ይሄ ነገር እንዲጣራ ፈልጋለሁ ወዴትም አልወጣም ምንድነው ተመሳጥራችሁ ምንድነው ከማን ጋር መመሳጠር ምን አገላለሁ ለምን ታዲያ ውጪ የምትለኝ ከማን ጋር መመሳጠረው ሰማኛለህ ይሄ ነገር ምን እንደሆነ ሳላጣራ አልወጣም ምን እንደሆነ ይዘሽ መጣሽ አይደል ማጣራት ያለብኝ ነገር ከሷ አለ አብሬህ ነው ታዲያ ጓደኛዬ ናት ሰማኛ አይደል ምንም ነገር ደግሞ እንድትሆን አልፈልግም ስለዚህ አብሬህ ነው መስማት
ለምን መጉዳት ነው የምታወሪው? ስለዚህ አልወጣም። ቁጭ ብዬ የሚካሄደው ነገር ሁሉ ማየት እፈልጋለሁ። ሰማኝ አይደል? ምን ነው የምታየው? የሚወራውን ነገር ሁሉ ለምን እዚህ ተገኘች እሱን ማወቅ እፈልጋለሁ። አልወጣም። አንቺ እዚህ የመጣሽው በረከትን ልታገናኝ ነው አይደል? ሻምበልን አልኮሽ። እሺ በረከትን ልታገናኝ መጣሽ አይደል? እሷን አገኘና ስለዚህ ነው ከሷን ላውራት እያልኩሽ ነው እኮ። ለምን እዚህ ቤት ተገኘች? እሱን ነገር ማወቅ እፈልጋለሁ። ሲጀመር ለምንድን ነው አንቺ እዚህ ለምን ተገኘች? ፌቡ እሱ ጥያቄ ሆኖብኛል። በረከት ፍቅረኛዬ ነው እንዴ? በረከት ፍቅረኛዬ ጋር አብሬ መኖር አልችልም? ሰው ልናገኝ ነበር የመጣ ነው። አንቺን አገኘሽ እዚህ እኮ። እሺ በቃ ቤቴ ኮሩ ታዲያ እንዴት ላታገኙ ትችላላችሁ? ቁጭ ብዬ መስማት ፈልጋለሁ። እንዴ ቆይ ምንድነው ቁጭ የምትሰሚው? ፌቡ ምንም ነገር እንድትሆኝ አልፈልግም። ሲጀመር እዚህ ቤት ማለት እኔም ብለሽ ካልመጣሽ በረከትን ብለሽ ነው የመጣሽው። አንቺም ማታውቂው ብዙ ነገር እኮ ንገሪኝ። በረከትን ብለሽ ነው የመጣሽው? ቀስ እያለ እየጠራሽ ነው የምናውቀው። በረከትን ብለሽ ነው ወይ የመጣሽው? ያደርግልኛል እኮ። እሺ እዚህ ቤት ለምን መጣሽ? ፌቡ ተረጋጊና ስሚ። እኔ እዚህ ቤት ስመጣ ከዚህ በፊት አግኝቼሽ አላውቅም አልሽኝ። እዚህ ቤት ከዚህ በፊት ትመጪ ነበረ? እኔ የምመጣው ሌላ ሰው ለማግኘት እንጂ በረከትን ለማግኘት አልነበረም። ሰማሽኝ አይደል? በረከት ፍቅረኛሽ ነበረ? ያማ ጭራሽ ወደ እኔ ያመጣሽው ነገሩን። በረከት ፍቅረኛዬ ነች። ምን እያደረጋችሁብኝ ነበር? ንገሪኛ በግልጽ። አደርጋለሁ ፌቡ፣ ጓደኛዬ እኮ ነሽ አንቺ። እኮ ጓደኛዬማ ስለሆንሽ ነው። ግን እዚህ ቤት እመጣለሁ አልሽኝ። አንቺን የሚጎዳ ነገር ታደርጋለሽ ብለሽ ታስቢያለሽ? እኮ እሺ ንገሪ። ለምንድን ነበር እዚህ ቤት የምመጪው? ለስራ ፌቡ። የምመጣው በረከትን ለማግኘት ሳይሆን ሌላ ሰው ለማግኘት ነበር የምመጣው። ተረዳሽኝ? እዚህ ቤት እኮ እኔና እሱ ነን የምንኖረው። ይሄ ቤት እኮ የእሱ ቤት ነው። እንዲገባሽ ከፈለግሽ ቁጭ በይና እናውራ። ምንም ቁጭ ብለን እኔ አንቺ የምናወራው ነገር የለም። በቃ ውጪ። እንዴት ይገባሻል ታዲያ? እንዴት ይገባሻል ታዲያ? እኔ ከወጣሁኝ እንዴት ይገባሻል? እዚህ ቤት እኔና እሱ ነን የምንኖረው። እሱ እዚህ ቤት መኖር ከጀመረ እኮ በጣም ቆይቷል። እዚህ ቤት ከመጣሽ እሱን ፍለጋ ነው የምትመጪው ማለት ነው። እሺ እኮ ማውራት አለብን። እኔና አንቺ እናወራው። ሽማሽ ነበር አለብን። እኔና አንቺ እናወራለን። ማውራት አለብን እኮ። በቃ ትውጣልኝ። እኔ አልፈልጋትም። ለምን የምትሰራ ሳላጠራ አልወጣም። ሰማኸኝ አይደለ? ምንም ነገር እንድትሆን አልፈልግም። እሱ ማግኘት ፈልገሽ ነው በረከትን? ለማገኘው ነገርኩሽ ከፌቡ። እኔ እዚህ የምመጣው እሱን ለማግኘት ሳይሆን ሌላ ሰው ለማግኘት ነው። ተረዳሽኝ? ሌላ ሰው እኔና እሱ ነን እኮ እዚህ ቤት የምንኖረው። ሌላ ሰው ማለት ነው። የማታውቂው ነገር አለ እያልኩሽ ነው። ሰማሽ ነው እኮ። ተረጋግተሽ ቁጭ በይና እናውራ እኮ። ቁጭ በይና እናውራ። የመጣንበት ጉዳይ አለ እኮ፣ ትልቅ ጉዳይ አለ። ታዲያ ውጪ የምትለኝ ለምንድን ነው? እኔ አልወጣም እኮ። ንገሪና ምንድን ነው? አይፈልጋለሽ እንዴ? ሰማኝ አይደል? እሷን ላንተ ትቻት አልሄድም። ፈልገን የመጣነው ሌላ ሰው። እሷን ላንተ ትቻት አልሄድም። ለምን? በቃ ትቻት አልሄድም። ለምን? ሰማለችበት? ምን ላይ ነው የምትኖረው? አንተ ማን እንዴ? እሷ ምንም አታውቅም። ሰማኝ አይደል? ምንም አታውቅም እሷ። ስለዚህ አልወጣም። ለምን እዚህ ቤት እንደተገኘሽ ማወቅ እፈልጋለሁ። እሷን እስኪ የተጠቀመባት ቢሆን ጠይቂያት። እሺ ጠይቂያት። ምንድን ነው እየተካሄደ ያለው? ሳትጩ ያስረጅ። እኔ አንቺ ምንም ነገር እንድትሆኝ አልፈልግም እኮ። እሺ ምንድን ነው? እዚህ ቤት ለምን ተገኘሽ? እሱን ብቻ አስረጅኝ። በረከት ፍቅረኛዬ ነው። ይሄ ደግሞ የበረከት ቤት ነው። ስለዚህ እኔ እዚህ ቤት አብሬው እየኖርኩ ነው ያለሁት። ጭራሽ አብረሽ ግልጽ ያልሆነልሽ ነገር አለ እንዴ? ቆይ እሺ አንተስ ማለት ጭራሽ አብረሽ እየኖርሽ ነው? አንተ አታውቂኝም እንዴ? እኔ ከሷ ጋር ነው የምሰራው። አብረን ነው የምንሰራው። ከሷ ጋር አብረን ነው የምንሰራው። አሁን እዚህ ጋር ሰው ልታገናኝ ነበር የመጣችሁ። እዚህ በረከት የሚባል ሰው ልታገናኝ ነው የመጣችሁ። ከሷ ጋር አብራችሁ ነው የምትሰሩት? አዎ በረከት የሚባል ሰው ልታገናኝ። እሺ እኔ ምን ትሰራላችሁ ታዲያ? በረከት እንፈልገን። የት ነው ያለው በረከት? ውጡልኝ፣ በቃ ውጡልኝ። በረከት ነው ያለው። የሚጠይቅሽን ጥያቄ ተረጋግተሽ መልሽለት። ማለት አንቺ ጭራሽ ውጡልኝ፣ በቃ ማለት ከቤቴ ውጡልኝ፣ በቃ ውጡልኝ፣ በቃ አንውጣም። እንዴ ቆይ ምንድነው የምትፈልጉት? ቆይ ውጡልኝ ማለት ነው ማለት ነው። ምን ማለት ነው? ውጡልኝ በቃ ከቤቴ። ለምን ነው የምንወጣው? ጭራሽ ሁለታችሁ አብራችሁ እየሰራችሁ ነው? ምን ማለት ነው አልገባኝም። አረ ድሮን ምን ይጠርጥሬክ ነበር? እሺ አንተም እንደዚህ አይነት ሰው ነክ ማለት ካልገባኝም ማዝነው። የምር በጣም ነው ማዝነው። ትተዋወቃላችሁ እንዴ? በቃ እሺ ውጡልኝ፣ በቃ ውጡልኝ። ድሮም ጋዜጠኛ ነኝ መርማሪ ነኝ ምናምን ስትቀለድክብኝ አይደል? ቀለድክብኝ። ትተዋወቃላችሁ? ፌቨር አንተም ውጡልኝ፣ በቃ አልፈልግም። ትተዋወቃላችሁ? ያኔ እኮ ነው ያለ መጠርጠሬ በጣም ነው የሚገርመኝ። ታውቃታለህ? አለሁልሽ ስትለኝ ታውቃታለህ? ውጡልኝ በቃ እሺ። ለምን አትወጡልኝም? ምን ታደርጊያለሽ? ግሩም ከዚህም በላይ እኔ እናንተ አንገማመት። ብዙ ነገር አሳልፈናል አይደል? በቃ ውጣልኝ፣ አልፈልግም። ኮመንት ታደርጊያለሽ እንዴ? ውጣልኝ በቃ ከቤት። አንቺም ውጭልኝ በቃ። አስረዱኝ እሺ። ትተዋወቃላችሁ? ሁለታችሁ አብራችሁ በቃ ውጡልኝ። እንዴ አንተ ምንድነው? ግሩም ምን ቆሻሻ ሰው ነህ? ምንድነው?
አንተ እንደዚህ አይነት ሰው ነህ ማለት ነው አንቺ ነሽ ያወራሻለሽ ስትል የነበረው ከጎንሽ ነኝ ምን እየተካሄደ ነው ወንድምሽ ነኝ አንቺ ነሽ እኔ እንደዚህ ተናገርሻለሽ እኮ በቃ ወጥልኝ እሺ እኮ አንቺ ነሽ ያወራሻለሽ የመጣችሁት እናንተ ናችሁ አይደለ በቃ ወጥልኝ እንዴ አንቺ ሙጅልኝ በቃ አልፈልግም እኔ ገባኝ ፌቡን ጀመር ማን ነው ይዘሽብኝ የመጣሽው ታውቂዋለሽ እኮ ሰማው እኮ በቃ ወጣልኝ በቃ አልፈልግም የት ነው የምታውቂው ፌቡ የት ነው የምታውቂው ሳትደብቂ ንገሪኝ ወጥልኝ ፖሊስ ነኝ እንትን ነኝ ጋዜጠኛ ነኝ እያልከው እንዳለ የተቀዳ ነው የምታወሩት ነገር ጠቅላላ አንቺ የምታወሪው አንቺ ይቀዳ አንተ እኮ ነህ ይከርከኛል እኮ ማለት እዚህ ጋር በቃ ወጣልኝ ቆይ ግሩ ምንድነው የምፈልገው ከኔ በረከት ምጥር ቤት ነው ያለው በረከት ምን ይሰራልሃል ፈልጊው እኔ እኮ ወንድሜን አንተ ትሆናለህ ከስከ በቃ ውጡልኝ በቃ አልፈልግም ተነሽ ውጪ አንተም ውጣ በቃ እውነትሽን ነው ምንድነው ግሩም ውጣ ተነሽ ምን እየተፈጠረ ነው ቆይ ወይ ተነሽ ምንድነው ቆይ ለምን ደግሞ ወጣ አንተ ውጪ አትበለኝ የት ነው የምታውቃት ቆይ በቃ እኔ እናንተ ከዚህ በላይ ምንም ነገር እንድንባባል አልፈልግም በቃ ወጣልኝ ከቤቴ ምንድነው የምትሰሪው ምን ማለት ነው እዚህ ምንድነው የምትሰሪው አንተ ከሷ ጋር ቆይ ምንድነው እየሰራክ ያለከው የሚኪ ጠላት ለካ እዚሁ ነች እኔ ነኝ አንተ የሚኪ ጠላት እኔ ነኝ አንተ የሚኪ ጠላት አንተ ከሷ ጋር ይሄን እኮ ወንድሜን አስገደልከው አንተ ነክ ማለት ነው አይደል እኔ እንደ ወንድም አምኜ ገበኔን በሙሉ አሳልፌ ስለሰጠውክ ሙሉ ችግራችንን ስለነገርኩክ ነው ኧረ እባክሽ ግሩም ጣልኝ በቃ ስሚ እዚህ ቤት ምን ትሰራለሽ አሁን ምንም አልሰራም በቃ ወጣልኝ ሌላ ወሬ አልፈልግም ግሩም አንተ አሁን ምን ምንድን ነው የምታረጊው እዚህ ቤት እንዴ ምንም ላድርግ በቃ ቤቴ ነው እንዴ በቃ በረከት ባሌ ነው እኔ ደግሞ አብሬው እየኖርኩ ነው ያለሁት ወንጀለኛ ነው ብላ ነው እዚህ ሰኝ መጣ እኮ በቃ ይሁን ወንጀለኝነቱ ለኔ ነው አይደል እኔ ነው የሚጎዳኝ አይደል በቃ ወጣልኝ አልፈልግም ስለዚህ ወንድምሽን በአንድ ተራ ወንጀለኛ ቀየረሽ ነው ወንድምሽን ያስገደልሽው ለወንድሜማ አለውልሽ ብላ ገደልከው አይደል ከጎንሽ ነኝ ወንድምሽ ነኝ ብላ ገደልከው አይደል ማን ይገደለው እኔ እኮ አምኜክ ነበር ለነገሩ በስጋ አልተገናኘንም አይደል ለዛ ነው እንደዚህ ሆንከው እኔ እኮ የምትከስረኝ እኮ ይችላልከም ምንድነው እያወራሻለሽ ይወራ ያሉት ነው አሁንም አትሻለሽም እኔ ተሽሎሻል ብዬ ነበር እኔ በጣም ጤነኛ ነኝ እግዚአብሔር ይስጠድሜ ላንተ በጣም ጤነኛ ነኝ አሁን ግን እየረከው ያለው ነገር በጣም እየስከፈኝ ነው ጣልኝ በቃ ከቤቴ ከዚህ በላይ እናትሽ ሆስፒታል ነው ያለችው ለቅሶ አልደረሽም አቶ ሞገስ ምናልባት ላይወልሽ ይችላል ነገር ግን የወይዘሮ መስከረም የቀድሞ ባለቤት ነው የወንድምሽ የሚኪ አባት ነበር እሱ ነው እንደሚገርም ከገዛ ወንድምሽ ሞቶ ይለኝ ይኸውልሽ ሳሩ በዚህ ሰዓት ላይ ምንም ልልሽ አልችልም ማለት እንዲህ ተፈጥሯል እንዲህ ሆኗል እንደዚህ እንደዛ ብዬ ምንም አይነት ነገር ላወራልሽ አልችልም ምክንያቱም አሁን ላይ ያዩት ያለው ነገር ምንም ላንቺ ምንም አይነት ነገር ተወራ የሚገፋፈኝ አይደለም ቆጣልኛ ከቤቴ ግሩም እኔም አሁን ያለውበት ሁኔታ አንተን ምንም ያመንኩክ አይደለም ካንተ ጋር ምንም ነገር ቁጭ ብዬ ማውራት አልፈልግም ለምን እስከዛሬ የሚያወሩት በጣም ነው የሚቆጨኝ ስለዚህ በቃ ለምን ንገሪኝ አሁን ምክንያት ነው ፈልገው ሌላ ምንም አንተ ከሷ ጋር እየሰራክ አይደለ ከማን ጋር ነው የምሰራው ከሷ ጋር አሁን ይዛክ ከመጣ ካለ ጤነኛ አይደለሽም እንዴ ሳሩ ምን ማለት ነው ጤነኛ አይደለሽም እንዴት ግሩም ስለ ግሩም አታውቂም ስለማቅማ ነበር ስለ ግሩም እንዴት አታውቂም ያው ልቤን ነግርክ የነበረው እኮ ለዛ ነው ስሚኔ ስገባ ነው የደነገጥኩት ሳይሽ ገና ማለት እንዳይታወቅብክ ነው እሷ ነበር ልካት የነበረው ከሩቅ ሆነን ቀርጸን መቅረጽ ጀምረን የተከታተለን እሷን የላክናት እና ከውጭ ሳይሽ ነው ገና ደነገጥኩት እኮ ለምን ደነገጥክ ምን ታድርጊያለሽ ኮንችለኛ ጋንቺ እናትሽ ከሆስፒታል ለመውጣት ዳድያለሽ አቅቷት በጣም ደክማለች ደሟ ዞሯል በጣም ብዙ ነገር ግፊት ብዙ ነገር እያጋጠማት ነው ያለው ናትሽ አንቺ ግን እዚህ ከማንም ወንጀለኛ አሸገዳሚት ያለሽ አሸገዳም እንደመላይ ተካል እየጨፈርኩ እየደነስኩ እንደሆነ አይተካል እኔ ያለውበትን ህመም ታውቃለህ እኔ ያለውበትን ችግር ታውቃለህ ግሩ ስሚ በቃ ስለዚህ ብዙ አታወራ በቃ ታውቃለህ ከቤቴ ችግር ላይ ነው ያለን ወሪት ማለት ችግር ላይ ታስታውቃለሽ ሁላችንም ችግር ላይ ነው ያለነው እኔም ችግር ላይ ነኝ አንቺም ችግር ላይ ተወኛለሽ አላቅም እናትሽ ችግር ላይ ነች ጓደኞቼ የምታያቸው ችግር ላይ ናቸው ሀገራችን ችግር ላይ ነው ያለችው ዓለማችን ችግር ላይ ነው ያለችው ሁሉም ችግር ላይ ነው ያለው አንቺ ግን ቤተሰቦችሽን አተሽ ጥቁር ስለለበስሽ ብቻ ሀዘንተኛ ነሽ ማለት አይደለም ሳይሽ ግን ምንም ውስጥሽ የሀዘንም ምንም አይነት ነገር የለው ገባሽ
አንዳንዴ ጭካኔ ሲበዛ እኮ ያጠነክራል አይደል? ህመሞች ሲደራረቡብክ ሁሉም ነገር ሲደራረብ ትጠነክራለህ። ስለኔ ቁስል ደግሞ አይደለም የምነግርህ። በቃ ውጣልኝ። ስለምንም ነገር አንተ አይመለከትክም። ለማን ቁስል ነው ታዲያ ምን ማወቅ የምትፈልጊው? እኮ በቃ ስለምንም ነገር አንተ አይመለከትህም። ውጣልኝ ከቤቴ። ልውጣ አይደል? ግሩም እኔ ካንተ ጋር ማውራት አልፈልግም። እኮ ከቤትሽ ልውጣ አይደል? አዎ ከቤቴ ልውጣ። ከኔ ጋር ማውራት አትፈልጊም? እስኪ ባል የምትሆን ግለሰብ ጥሪውና ከሱ ጋር እናውራ። ሳሮን የምትባል አንዲት ልጅ አለች። ወንድሟ ሚኪ ይባላል። እናቷ ወይዘሮ መስከረም ትባላለች። እሱ ልትነግረው ፈልገክ ነው? አዎ እዚህ መጣሽበትን ዋና ጉዳይ ካልነገርሽኝ ድረስ እሱን ትነግረዋለህ። ተማመናች። ለነገሩ እስከዛሬ ምን በእያንዳንዱ በምነግርህ ሚስጥራቶች ይሆናሉ። አንተም ወደኋላ እያስቀረከኝ ነበር አይደለ? ልናገኘው ስንል እየጠፋብን ያለው እዚህ ጋር ነው ሲባል ስንሄድ እያጣ በአንተ ምክንያት ይሆናል ማለት ነው። አሁንም ደግሞ ልትነግረው ነው ለባሌ። ግሩም ውጣልኝ እባክህ፣ በቃ ውጣልኝ፣ በቃ ውጣልኝ። ከዚህም በላይ ልጎዳኝ አትችልም አይደለ? ከዚህም በላይ ምን ልታረገኝ ትችላለህ? ማን ይጎዳሽ? እኔም ጎዳሽ አንቺን? አዎ እኔ እኮ አንተን ልክ እንደ ወንድሜ ነበር ማይክ፣ አንተ ግን ዋሸከኝ። እኔም እንደ እህቴ አይቼሽ ነበር። ምክንያቱም ሚኪ አደራ ብሎኝ ነበር። ምን ነገር በሆን እናቴን እህቴን አደራ ይለኝ ነበር ሁልጊዜ። አይሽ ሻም በቃ እናትሽን ሆስፒታል የማቀቀች ኃይለኛ ስቃይ ላይ ግሩም በእናትክ በቃ ይሄን ነገር አስር ያደጋግምብኝ። በቃ አቃለው በቃ ውስጥ ያለውን ህመምና ስቃይ እኔ ነኝ የማውቀው አይደለ? በቃ ስለዚህ ከዚህም በኋላ ምንም ነገር እንድትለኝ አልፈልግም። አትፈልጊም አይደል? አዎ አልፈልግም። በጣም ታሳዝኛለሽ። እሺ በቃ ውጣልኝ። የጭካኔ ጥግ ነው ያለው አንቺ ጋር፣ ጭካኔ ጥግ። ግሩም በእናትክ በቃ ውጣልኝ። ውስጥ ያለውን ህመም፣ ችግር፣ ስቃይ እኔ ነኝ የማውቀው። አንተም እንድትረዳኝ አልጠብቅም። አንቺ እንዴት ግን እኔ ክፉ ነኝ እኔ ጨካኝ ነኝ አይደለ? በቃ እሺ ውጣልኝ። በቃ ጨካኝማ የጭካኔ ጥግ ነው ያለው አንቺ። ይሁን በቃ ውጣልኝ እኮ ውጣልኛ። እንዴት ግን እናትሽ እንኳን እንደዛ ሆስፒታል እያለቀሰች ነው ያለችው። ግሩም በገብርኤል በቃ በእናትህ ስለናቴ አታውራ። በቃ ቀብር ላይ አልተገኘሽም። እኔ የዛን ሰዓት አይምሮሽን ያመምሽ ሰዓት ደህና ነሽ፣ ሁሉም ነገር ተስተካክሏል ብዬ ነበር። ግን አሁን ሳየው አቃለው ጭራሽ እየባሰብሽ ነው። በችግሬ ሰዓት ከጎኔ ነበርክ አይደለ? አብጄም ከጎዳና ላይ አንስተህ ተንከባክበከኛል። እንደዚህ ጤነኛ እንደሆነ አድርገከኛል አይደለ? አመሰግናለሁ። በቃ ውጣልኝ ከቤቴ። ግን በተቃራኒው ልፋቴን የሚኪን ልፋት ሌላው ተው። ግሩም ውጣልኝ በቃ ከቤቴ። ሚኪ ከሀገሩ ድረስ እዚህ የመጣው እዚህ ሁሉ ፈተና ውስጥ የገባው ሞታልክ። ከዚህም በላይ ምን ትፈልጋለህ? ሞታልክ እኮ በቃ ከዚህም በላይ ምን ትፈልጋለህ? አንቺ ነሽ የገደልሽው እኮ ሚኪ። እኔ የገዛ ወንድሜ ነኝ የገደልኩት። ይሄው እኮ የገዛ ወንድሜ ነኝ የገደልኩት። ወንድምሽ ሬሳ ላይ ነው የተረማመድሽ ያለሽው። ምን አሳጡሽ ንገሪኝ እስኪ። ግሩም በቃ ውጣልኝ። ምን በደሉሽ እኮ? እሺ ውጣልኝ። ምን በደሉሽ? ቤተሰቦች ውጣልኝ፣ ውጣልኝ በቃ ግሩም በቃ ታሳስኝ። ውጣልኝ። በጣም ነው ታሳስኝ። ግሩም በቃ ውጣልኝ። አልወጣም እንዴ ማለት የገዛ ቤት አንቺን ከነባልሽ ይዣችሁ ወርዳለሁ። የት ነው የምትወርደው? የሚሄድበት ቦታ ይዣችሁ። ሚኪ ሞት አይደለ? እኔ ቀይሽ ምን ላድርግልህ? ከዚህ በላይ እኔ ምን ልሁንልህ? ምን እንደምትውልኝ ታውቂያለሽ? እጅሽን ሰጪ። ከዛ ሲሆንካ ለኔ አይደለም ሰጪው። ፖሊስ ጣቢያ ትሄጂና ወንድሜን ገድያለሁ። እኔ ወንድሜ አንተ ለከኔ ወንድሜን ይገደልነው ሆስፒታል እንድትገባ ምክንያቱ እኔ ነኝ። ግሩም 10 ነገርከኝ። እናትሽ ሆስፒታል? አዎ እናቴ ሆስፒታል። እሺ ምን ይሁን? ቆይ ታዲያ ወንድሜም ሞተ። እሺ በቃ ምን ይሁን ታዲያ? ማቆን ነገር እኮ ነው የምትነግረኝ። በቃ ውጣልኝ። አሁን ያለብኝ ሀዘን ይበቃኛል አይደለ? ውጣልኝ። እነዚህ ነገሮች ካረግሽ በጣም ቀላል። ፖሊስ ጣቢያ ሄደሽ እጅሽን ትሰጫለሽ። ወንድሜን ገድያለሁ። ከዛ ሁሉ ነገር ከቤትሽ አይደለም ድጋሚ ዞር ብያለሽ እኮ። እሺ ውጣልኝ። ለእናትሽም ያለውን ነገር እኮ ሻረጋለሁ። ውጣልኝ። ለእናትሽም እነግራታለሁ ሁሉም ነገር እዚህ ምን እንደምትሰሪ የቤተሰቡ ጠላት ማን እንደሆነ ሁሉም ሰው እንዲያየው አደርጋለሁ። ግሩም ውጣልኝ። የምር በቃ ውጣልኝ። ከዚህም በላይ በቃ አንተም እኔ በቃ በእናትህ ግሩም ውጣልኝ። በቃ የሚኪ እህት መሆንሽ በጀሽ እንጂ ሁሉም ነገር ያበቃልሽ ነበር። ምንድነው ያበቃልኝ? አንገትሽን ግሩም እሺ ውጣልኝ። በቃ ሌሎቹን ወንጀለኞች እንደማደርገው መሬት ላይ እያዳፋው እየረገጥኩሽ
እባክህ በቃ እኔ እናንተ ከዚህ በፊት ብዙ ጥሩ ነገሮች አሳልፈናል አይደለ? ምንም ያሳለፍነው ነገር የለም እኔና አንቺ። ጭራሽ እሱንም ነው የምክደኝ? ምንም ያሳለፍነው ነገር የለም ሳሮን። እኔ እንደዚህ አይነት ሰው ብትመስይ ኖር መጀመሪያውንም ሁሉም ነገር አበቃ ነበር። ግን በጣም አላቅም ምን ያህል ጥግ ድረስ እንደምትሄጂ አየሁኝ። እሺ ውጣልኝ። ቆይ ምንድን ነው የበደልሽ? አንተ ነው አንቺ ሚሚኪን ገንዘብ ፍለጋ ነው? ሀብት ውርስ ፍለጋ? ንገሪኝ እስኪ። ውርስ ፈልገሽ ንገሪኛ። ውርስ ነው የፈለግሽው አንቺ? ግሩም ውጣልኝ። አንቺም ገንዘብ ነው የፈለግሽው? ውጣልኝ በቃ ግሩም ውጣልኝ። አንቺም ወንድምሽ ውጣልኝ። ምን ያህል ከፈሉሽ እንድትቀላቀዩ? እንዴ ምን አገባክ? በቃሽ ውጣልኝ በቃ። ወንድምሽን በምን ያህል ገንዘብ? ውጣልኝ በቃ ግሩም ውጣልኝ። ግሩም በቃ ውጣልኝ ተነስና። እኔንም ለምን ሌላ ነገር ውስጥ ከተኛለህ ግን? በቃ ተነስና ውጣልኝ። ከትግስቴ በላይ ይሁንሽ ግሩም። እኔም ራሴን መቆጣጠር እያቃተኝ ነው። በቃ ውጣልኝ። ሳሮን ምንም የሚኪ ጋር ብትሆኚ የሚኪ አደራ ቢኖርብኝ የእናትሽ አደራ ቢኖርብኝ ገባሻል? ወንጀለኛ እኮ እሺ ግሩም እንዴ ምን ልታረገኝ ነው? ልገለኝ ነው እንዴ? እሺ ወንድሜ መልሽልኝ። እሺ ወንድሜ መልሽልኝ። ወንድምነት እኮ ለኔም ጭምር ነው። መልሽልኝ ግሩም ልቀቅ። ሚኪ መልሽልኝ። ሚኪ ሚኪ ስጭ። ግሩም ልገለኝ ነው። እኔንም ልክ እንደ ወንድሜ ልገለኝ ነው። የከፈሉሽን ብር ልስጥሽና ሚኪን መልሹ። ሬሳውን መልሽ። ግሩም የወንድምሽን ሬሳ ሚኪ እኮ ማለት ለኔም አንድ ወንድሜ እኮ ነው። ተሰረቀበት መልሽ። ከሆስፒታል የተሰረቀውን ሬሳ አምጪ። የወንድምሽን ከሆስፒታል የተሰረቀ ሬሳ አምጪ። የከፈሉሽን ገንዘብ እጥፍ ይሰጥሻለሁ። ስጭኝ። እሺ በቃ ቁጭ በል ነው ሁሉም ነገር ነው እኮ ስጭኝ። የወንድምሽን ሬሳ ሌላ ምንም ነገር አልፈልግም። በህይወትም ካለ ነፍሱ ካለችም እንደሚላድ ነው። ከተሰረቀበት ቦታ ካስወሰድሽበት ቦታ አምጥተሽ ሲያስቀምጡ በቃ ሌላ ምንም። ከዛ በኋላ ድጋሚ አይናችንን አታይም። የኔንም የሚኪንም የእናትሽንም በቃ እሱን ነው የምትፈልጊው አይደል? ግሩም ቃንታው እንዴት እያሰብክ ነው ያለከው? የምር እኔ ገዛው እንደቤት የስማሙት ምንም ሳይሰማኝ ቀርቶ ይመስላል። የገዛና ታርጋሪ ተኝታ ጥቁር ስለለበስሽ ስሚ፣ ጥቁር ስለለበስሽ እማምንሽ እንዳይመስልሽ። ቺ ማስመሰያሽ ነች። ጥቁር ለብሰሽ ወንድሜ ሞቷል፣ ወንድሜን አጣው ልታስመስይ ትችላለሽ። አዎ ብዙ ነገር ልታደርጊ ትችላለሽ። ግን ደግሞ ግሩም በእንደዚህ አይነት ተራ ጉዳዮች የሚሸወድ ሰው አይደለም። ስለዚህ አሁን ቀጥታ ወንድሜ ያለበት ውሰጂኝ ወይ ደግሞ ወንድሜ መልሽልኝ። አብረን አንወለድ፣ የአንድ እናት የአንድ አባት ሰዎች አንሆንም። ወንድም ነው ግን ሚኪ ሁለታችንም እኔ ለሱ እሱ ለኔ እናስፈልጋለን። ወንድሜ ደግሞ በእርግጠኝነት በህይወት ይኖራል። ወንድሜ ሞት እሺ ሚኪ እኮ ማለት እኮ ለኔም አንድ ወንድሜ ነው። ሞቷል። ከዚህ በኋላ ወንድሜ ነው እስቲ እንዳልሰማሽ። ምክንያቱም አንቺ ለእህትነት አትሆኝ፣ ለእህትነት በጭራሽ የማትሆኝ ሴት ነሽ። አይቼሻል። ግሩሜ እኔ ምን ያህል እንደተሰቃየሁ ካንተ በላይ የሚያውቃል። ጎዳና ላይ ወድቄ እንደዛ እብድ በነበርኩኝ ሰዓት አንተ አይደለክ ያደንከኝ? ያኔ ነው ስህተት የተሰቃየሁትን ማን ታጣቀም? ስህተት የሰራሁት ያኔ ነው። ከእናቴ ጋር ምን ያህል እንደተሰቃየን አንተ አታውቅም? ሚኪን ለማግኘት ምን ያህል መስዋዕት እንደከፈልኩ አታውቅም? እሱ ማስመሰያሽ ነው። ቆይ ጭራሽ እኔ ሆንኩ አስመሳዩ? አዎ እኔ እኮ ግሩም ከሷ ጋር ስትመጣ ጊዜ እኮ የምር ከሷ ጋር እየሰራክ መስሎኝ እኮ ነው። አየሽ፣ ለዛ ነው አስመሳይ ነሽ የምልሽ። አስመሳይ ባትሆኚ ኖሮ ግሩም ለእናንተ ቤተሰብ መቆም፣ ግሩም ለሚኪ እዚህ ደረጃ መድረስ፣ ግሩም ለእናቱ እዚህ መድረጃ መድረስ፣ ለአንቺ እዚህ ደረጃ መድረስሽ ምክንያት ግሩም እንደሆነ ታውቂ ነበር።
አውቃለሁ ምንም አላደረኩላችሁ ግን እሺ ምን ለከሷ ጋር እየሰራን ነው እንትና ምናምን ስትለኝ 24 ሰዓት እናንተን አልጠበቅኩም በሳምንት አንድ ቀን መጥቼ ያላየኋችሁም ረጅም ጊዜ ሆኖኛል ካየኋችሁ አውቃለሁ በስልክ ብደውል ነው በአካል አልመጣም አውቃለሁ ያ ምክንያት ሆኖ ደግሞ ብዙ በሽታዎች ስላሉ የብዙ ሰዎችን በሽታዎች የማዳን ኃላፊነት አለ ግሩሜ ያውቃለሁ እኮ አንተ እኮ ለኛ ብዙ ነገር ሆነህልናል አይደለም አሁን ወንድሜ ከጠፋ ጀምሮ ቀርቶ ከዛ በፊት ብዙ መስዋዕትነት እንደከፈልክልን እኮ አውቃለሁ ታውቂያለሽ ግን እሺ ምን ላድርግ አሁን ከሷ ጋር እኔ እናንቺ ምን ሰራው ምናምን ስትል የምር የካርከኝ መሰለኝ የምር ያሸክ መሰለኝ ይሄው ራስሽን ቀይረሽ ፌቨን ነኝ ብለሽ እዚህ ቤት መጣሽ ማኑ በረከት ከሱ ጋር ትዳር መስተሽ ይኖርሽ እና የምር ደስተኛ ነኝ ከሱ ጋር ትዳር መስቼ ምኖር ይመስላል ያው ልጅ ደስተኛ ሆንሽ አሎንሽ ሚኪ ላይ መልሰው የሸጥሽውን ሚኪ አይመልሰው እስኪ ምን ያህል ብር ነው ንገረኝ እስኪ እኔም ሌላ ወንድሞች እህቶች ልሽጥ ንገረኛ እዚህ እኔ ጋር ችግር ደርሶብናል የሚሉትን ሰዎች እያወጣው ልሽጥ ንገረኝ እስኪ ምድር ላይ ያለውን ሰው በተቀላላ ልሽጥ ንገረኝ ምክንያቱም እኔም ሀብታም መሆን ፈልጋለሁ ገንዘብ ስለምፈልግ ንገረኛ ግሩሜ በእናትህ በቃሽ ከዚህም በላይ አታስጨንቀኝ ራስሽን ቀይረሽ እዚህ በሰላም ትኖሪያለሽ የምር በሰላም የምኖር ነው የሚመስልክ ይኑር ይሙት ምን ይሁን አይታወቅም ግሩም የምር እኔ በሰላም የምኖር ነው የሚመስልክ የምር ማንነቴን የቀየርኩት እኔ ደልቶኝ እንድኖር ይመስላል ደልቶሽ አይደለም ግሩም እንደዛ ነው የምታስበው እኔ እኮ ማን እንደሆንኩ ከስር ከመሰረት የጀመርኩ ታውቀኛለህ የምር እኔ ማንነቴን ለድሎ ስል የምቀይር ሰው መስላል ምንድናችሁ ማናችሁ ምንድነው ይሄ ነው ፍቅረኛሽ ምንድነው እነማን ናቸው አቶ በረከት ቁጭ በል እስኪ ምንድነው ማን አንተ በረከት ትላለህ እንዴ ናውጣ ስርዓት ትላለህ እንዴ ቤት ይገብታል ተው ውጣልኝ ብያለሁ ምንድነው ካሜራውን አጥፋ መጀመሪያ ቤኪ ቆይ አይደለም ግሩሜ ቆይ ቤኪ ግሩሜ ባካችሁ ቆይ ቤኪ ቆይ ዝበይ አይዞክ እስኪ ቼክ አድርጉ ከኋላ የመጣ ሰው ካለ አብሮ የመጣ ሰው ካለ ተነስና ቁጭ አይዞክ አይዞክ እሺ ቆይ ዝበይ አረመኔ ሄክ ምንም አትገሪ ወንድም ስትያ ዝበይ ልቀቀኝ ተወራጭ ወይኔ ቤኪ ዋጋ ትከፍላለህ አንቺ ልቀቂኝ ምንም አትንገሪ ወንድም ስትይ ነው ምንም አትንገሪ ቆይ ማን ነው ታውቂዋለሽ እንዴ ማን ነው ቆይ ማን አንተ ምን ልሰራ ነው ቤት የመጣው ቤኪ አይንክን ጎዳ ስለምን ጉዳይ ነው የምታወራው አይዞክ እዚህ ትልቅ ጉዳይ ኖሮኝ መጣሁ ኮምን ጉዳይ ኖሮ ነው በዱላ ነው እንዴ ጉዳይ የሚኖረው አልማዝን ታውቃታለህ እስኪ አስገባት ማናት አልማዝ ምን ነገር አስገባት እስኪ አልሚ ነች ይዛኝ የመጣችው እዚህ ፕሮሰስ ይጨርስልሃል ምናምን ብላኝ ነው ቁጭ እስኪ እንዴት ነው ማን ነው አንተ ልጠይቀው እንጂ አንቺ ልጠይቅሽ እንጂ ማን ነው እሱ እኮ አይደለ ይዞሽ የመጣው ስማኝ ከየት ነው ያገኛት እሷን የት ነው የምታውቃት ምን ማለት ነው ትታወቃላችሁ ቆይ ምን እየተፈጠረ ነው ያለ ምንድነው እየተፈጠረ ነው ታውቂዋለሽ አላውቀውም እናንተ ደግሞ ማጣቂው ኮነ ታዲያ እንዴት ያቃታል እያለች እኮ ነው እሷ እየተናገረች እኮ ነው አይደል እንዴ እሷማ ጓደኛዬ ነች እኮ ቤኪ ታጥቆጣኝ እሺ ማን ነው ይሰውዬ ንገረኝ ማን ነው ቆይ አንተ የት ነው የምታውቃቸው የት ነው የምታውቃቸው እነሱን በስራ ጉዳይ አውቃቸዋለሁ እሷን አውቃታለሁ እሷን ያገናኘችኝ እሷ ነች እሺ ምን ስራ ነው አብራችሁ የምትሰሩት ማን ነው ይሄ ሰውዬ